ኢንስታግራም ላይ ቡሊ ያደረጓት በሰውነቷ ራሷን አንጠፋች። ሰሞኑን እያየን ነው አይደል? ከዚህ በፊትም ብዙ ሰዎች አይተናል። የቀነኒን ጉዳይ አይተናል። ቀነኒ ባሉ አቢዩዝ ያደረጋት ቀድማ ባለመናገሯ ራሷን ፕሮቴክት ማድረግ አልቻለች። ወንድሟ ያያየ እንግዲህ እግዚአብሔር ያሳይ። ወንድሟ ያያየ በሽጉጥ ያስፈራራት ነው ያ ሰውዬ። ግን ፍትህ ስለሌለ ኢትዮጵያ ውስጥ ባለስልጣን ካወቅ ከባለስልጣን ጋር ከዋልክ አንተ ታዋቂ ከሆንክ ሰውም ገለ በነጻ ትሄዳለህ ማለት ነው ኢትዮጵያ ውስጥ። ይሄ ነው የሆነው የቀነኒ ጉዳይ። አሁንም ቢሆን ጃኒ ብዙ አቢዩዝ ስትደረግ የነበረች ልጅ ነች። ይሄ ነገር በቃኝ ብላ ሄዳለች። ልጁም ደግሞ ሌላ ህይወት ጀምሯል። በቃኛ ከስተቱ ይመኛ እኮ ጆን ዳንኤልን የማጥፋት ፍላጎት የለኝም እኔ። ጥሩ ልጅ ነው፣ በቃ በርታ ነው ማለት ፈልገው። ግን ልጅቷ ላይ የደረሰውን ነገር ግን አንደርማይን አድርጎ ልጅቷ እንዳልተጎዳች አድርጎ እሷ ጥፋተኛ እንደሆነች አድርጎ ማቅረብ፣ እኔ እህት የለንም እንዴ? እናት የለንም እንዴ? ልጅ ባይኖረን እኮ ሚስት ይኖረናል፣ ገርፍሬንድ ይኖረናል፣ እህት ይኖረናል፣ ልጆች ይኖረናል። እና አባካችሁ ታዳጊ ልጆች ናቸው እነዚህ። አሁን ጃኒ ታዳጊ ልጅ ነች። 23 ሺዝ ኦንሊ 23 ምን ማለት ነው? እኛ እኮ የእሷን እድሜ ትዋይስ የምንሆን ሰዎች ልጅቷ ላይ የምንፈርደው ነገር ነው የሚገርመኝ። እኔ በጣም የሚገርመኝ በቃ ወንድ ጋርም ሄደች፣ ሴት ጋርም ሄደች፣ ጓደኛ ጋርም ሄደች፣ እዚህ ጋርም ሄደች፣ እሱም ሄደ አልሄደ እድሜ ነው፣ በእድሜ የሚደረግ ነገር ነው። ቆይ ሌላ የምጠይቅ ምንድን ነው ይሄን ሁላ ሚስጥር ብሎ የገዛ ኤክሱን ለሌላ ሰው መንገር አያስጠይቀውም ብለህ ታስባለህ? አሁን ጆከር እኮ ያላስተዋለው ነገር ይሄ ነው። ያላስተዋለው ነገር ይሄን የነገረው ማን ነው? ጆን ዳንኤል ነው የሚነግረው። ጆን ዳንኤል ነገረው ማለት ጆን ዳንኤልን አያስጠይቀውም ወይ? ህግ አይጠይቀውም ወይ? ከህግም አንጻር ማውራት የለበትም እንደ ጆከር? በተወሰነ መልኩ ሶሻል ሚዲያ ላይ ቆይተሃል። ልጁ ላይ የሚጠመጠም ነገር እያወራህ ነው። በኋላ ገደል ነው የሚገባው ልጁ በአንተ የተነሳ ማለት ነው። ጆን ዳንኤል እኮ በአደባባይ ራቁቷ ፒክቸር አለ ካስፈለገ ለቋለው ያለው ነው ያለው እንጂ ያ እኮ እንደዚህ አይነት ድንቁርና እሱም ያው እንግዲህ አንዴ ተሳስቷል ይማርበታል ብለን ነው የምናስበው። ግን ከዚህ በኋላ እንደ ሚዲያ ግን እኔ ጆከርም ሆነ ልነግርህ ነው፣ ይቅርታ ስላቋረጥኩ። ማንኛውም ኢንፎርሜሽን አሁን ጆከር ቢናገር እኮ ማን እንደነገረው ይታወቃል። ምን ማይም የለም እዚህ እኮ። መጀመሪያም ድምፁን የላከለት ሮጦ ሌሎችም ኢንፎርሜሽኖች እንደሚልክለት እርግጠኛ ሆኜ መናገር እችላለሁ። ያቺን ድምፅ ብቻ አይደለም የላከለት፣ ብዙ ነገር አድርጎ ይቺን ልጅ ዳሜጅ ለማድረግ ልኮለታል። አሁን ጆከር የሚናደድበት፣ ጆከር የሚበሳጭበት፣ ጆከር የሚያደርጋቸው ነገሮች ከራሱ ተነስቶ አይደለም። እሷ የምትኖረው ኢትዮጵያ፣ እሱ የሚኖረው ሌላ ቦታ። ገብተዋል። ይህንን ነገር በሙሉ የሚናገረው ጆከር አይደለም፣ ጆን ዳንኤል ነው የሚናገረው። እውነቱን ነው የምነግርህ፣ ጆን ዳንኤል እንጂ ጆከር አይደለም እየተናገረ ያለው። ስለዚህ ይሄ ደግሞ በህግ ያስጠይቀዋል። ይሄ በግልጽ ነው የምናገረው። ያ እኔ ምንድነው አሁን ጆከርም ማወቅ ያለበት ይሄ ያለፈ ጉዳይ ነው። እነሱ ተስማምተናል ብለዋል። ልጅቷን አሁን እኛ እያደረግን ያለ ነው ወደ ሚዲያ እንድትመለስ አይደለም ዮኒ የምናደርገው እኮ ልጅቷ እንድትበረታታ ሚዲያ ላይ መታ እንደገና ስሯን እንድትሰራ ቤተሰቦቿን እንድታስተዳደር ደስተኛ ሆና እንድትኖር። ቢኮዝ በዚህ በደረሰባት ነገር አንገቷ ተሰብሮ ሌላ ራሷ ላይ ሌላ ነገር እንዳታደርስ ሴት ነች፣ ልጅ ነች እና እንደግፋት ነው እንጂ እሷ ጥፋተኛ ነች። ጆን ዳንኤል እንዲህ ነው እንትና እንዲህ ነው ባይዘወይ እኛ እኮ ይሄ ያለፈ ጉዳይ ነው። በፍቅረኞች መካከል የሚገጠም ነገር ነው። ትቢ ግን ወዝ ገብቷል አባባሌ። እና አሁን እኛ ይሄ ምን ብላክ ማርክ ማድረግ ወይንም ደግሞ ይሄ ምንድን ነው የሚባለው ሰዎችን ለቪዲዮ ይዘ ድምጽ ይዘ ማሸማቀቂያ በቃ ብላክ ሜል የሚባለው ነገር ማለት ነው። ይሄንን ካደረክ አውጣብሃለሁ። ይሄ እኮ ጀፈሪ የሚባለው ማን ነው? ይሄ አሁን ፋይሉ ልክ ነህ። ጀፈሪ ኤፕስቲን ፋይል ምንድን ነው? እያንዳንዱን ባለ እንትኖች እኮ ዶናልድ ትራምፕን ሳይቀር ብላክ ሜል ነው ሲያደርግ የነበረው ሰውየው። እንደዚህ አይነት ነገር ነው አሁን ዓለምን ሁሉ እያነጋገረ ብዙ ሰው አሜሪካን እንኳን እየበጠበጠ ያለው ነገር ነው። እኛ ሀገር ብቻ አይደለም፣ በትላልቅ ሰዎችም በመንግስታትና በቢሊዮነሮችም ጭምር። ስንት ቢሊዮነር ነው እዚህ ፋይል ላይ ያለው? ስንት ታዋቂ ሰው ነው እዚህ ፋይል ላይ ያለው? እና እንደዚህ አይነት ነገር እኛም ከዓለም የወጣን አይደለንም። ዘመኑ ደግሞ የኢንተርኔት ዘመን ነው፣ የዲጂታል ዘመን። እኛም ውጭ የምናየውን ነገር ሁሉ እዚህ ኢትዮጵያ ውስጥ ፕራክቲስ እናደርጋለን። መማር ነው ያለብን፣ ከስተታችን መማር ነው ያለብን እንጂ መጥፎ እንዳይሆን ማድረግ ነው ያለብን እንጂ
ልጆቹን እንደገና እኔ ጆከርን ጆን ዳንኤልን ደግፋለሁ ብሎ አንዳንድ ነገሮች ተናግሮ እንዳያስበላው ነው የሚለው። አያስፈልግም። አንዳንድ ሚስጥሮች አወጣለሁ ብሎ ተናግሮ ራሱን ያስበላው። ምክንያቱም ያለ ፍቃድ የተቀረጹ ቪዲዮዎች ቢኖሩ ያለ ፍቃድ የተደረጉ ነገሮች ቢኖሩና እዛ ላይ ጆከር እንደዚህ ነው አለ ማለት ገደል ገባ ልጁ አከሰተ። እኔ ደግሞ ምንድነው ዮኒ ጆከር የሚያወጣ ካወጣ አላቅም ያረጋል ብዬ አላስብም። ጆከር የሚያወጣ ሌላ ሰው የሚያወጣ ከዚህ በኋላ ጆን ዳንኤል ነው ተጠያቂ። አንድ ነገር የዝች ልጅ ምን መሰለህ አንዴ ዌብሳይት ቆይ አንድ ነገር የዝች ልጅ የራቆት ቪዲዮ ቢወጣ ድምጽ ቢወጣ ከዚህ በኋላ አንድ ኢንፎርሜሽን ወጥቶ ይችን ልጅ አንገት ለመስበር መሄድ ከሄደ ጆን ዳንኤል ትረስሚ ከሚዲያ ላይ ብቻ አይደለም ከኢትዮጵያ ነው የምናጠፋ ስለ ፊዚካሊ እንገላለን አይደለም ተመልሰ እዛ ፍርድ ቤት ነው የምትቀመጥ እዛው ቅሊንጦ ነው የምትኖረው ጆን ዳንኤል። ይሄ ቀላል ልጅ በሰው ህይወት መጫወት እንደ ቀላል የሚታይ ነገር አይደለም። እና አፍህን ሰብስበ መረጃን ሰብስበ ጓደኛ ነች ጓደኛ ላይ ብላክሜል ስታረግ የነበረው ፍቅረኛ ላይ ነው ይዘውና ለራስህ ለትዝታ አስቀምጠው እንጂ አደባባይ ላይ ድምጽ አለኝ ቴክስት አለኝ ቪዲዮ አለኝ እያሉ ለሰው መላክና ነገሩን ማጋጋል መልሶ ራስን አደጋ ውስጥ መክተት ነው። ዮኒ እንዳለው ትክክል ነው። ለራሱ ነው ባክፋየር የሚያደርገው። እስማማለሁ። ሌሎቻችሁ ተናገሩ። ያ ደግሞ ምንድነው የልጅ አባት ነው ወልዷል። እንደ ልጅ አባት አክት ማድረግ አለበት። ትሞሮ ልጁ አድጋ ገባ። ለምንድነው እናቴ ላይ ኤክስ ጋር ሄዳ እንደምታረገው ብላ ልጠይቀው ትችላለች። ትሞሮ ገባ። ዛሬ ላይ ችግር የለውም ሲያረጋው። ትሞሮ ግን የወለዳት ልጅ አድጋ እናቴ ላይ ለምንድነው እዚህ ቺዝ የምታረግባት በአደባባይ ላይ ገባ። አሁን ኤክስ ነች ኦልሬዲ ከህይወቱ ወጣለች። ስለዚህ ሊተዋት ይገባል እንዴ። አሁንማ እንደዚህ ደጋግሞ ስለሷ የሚያወራ ቪዲዮ አለኝ ምናምን የሚል ከሆነ በጣም ይደብራል። ቱ ቢ ኦነስት በጣም አስተሊታ ነገር። አብረተኛውን ሰው የበላውን ያቀፍከውን ገላ ማክበር አለብህ ገባ። ብትለያይም ወንድ መሆን አለብህ። ክብር የሚባል ነገር አለ። እንዴት አብረ የበላውን የጠጣውን ሰው ዝም ብለህ መቀመጫ አለኝ ምን አለኝ እኮ የማይመጥን ነገር ነው። በጣም እኮ አሳፋሪ ነው። ቱ ቢ ኦነስት እኔ ሴት ልጅ ብሆን ጆን ዳንኤል ለኔ አያውቃም። ኔቨር ኤቨር እኔ ሰውነትን አይነካውም አልሰጠውም። እግዚአብሔር ነው የምልህ። ምክንያቱም ዋስትና የለማ። ትሙሩም ከኔ ጋር ቢጣላ ወጥቶ የሚለጥፍ ሰው ነው ብዬ ነው የማስበው። ወንድ ልጅ ሆኖ አብሮ የተኛውን ያቀፈውን የሳመውን ብዙ ነገር ስሜቱን የረካበትን ነገር አመጥቶ እዚህ ጋር መለጠፍ በጣም ነውር ነው። ይሄ እንደ ነውር ሊደረግ ይገባል። ፕላስ ቤተክርስቲያን ራሱ ምን ብሎ ነው የሚሄደው ገባ። የራሱን የጓደኛውን ብዙ ነገር አብሮ ያሳለፈውን ሰው ሚስጥር አውጥቶ እንደዚህ የሚያወራ ከሆነ በጣም የሚያስጠላ ነገር ነው። ከአንድ 18 ዓመት ካለፈ ሰው አይጠበቅም። ይሄ በጣም ውርደት ነው ቱ ቢ ኦነስት። ልጅቷን ደግሞ ምክንያቱም ጆከር ከመሬት ተነስቶ ያወራል ገባ። ይሄ ሰው በደንብ ተደራጅቶ በደንብ እንደዚህ ያደርጋሻለሁ ብሎ የመጣ ሰው እንዳየኸው ማለት ነው። የራሱን ላይፍ መኖር አልቻለም። የራሱን ላይፍ ማድረግ አልቻለም። የራሱን ልጅ ማሳደግ አልቻለም። የራሱን የልጅና ቴኬር ማድረግ አልቻለም። አሁንም አጀንዳው ምንድነው? ጃኒ ናት። አጀንዳው አዶናይ ነው። ይሄ ነገር ባይሆን ይነዋ ዩ ሙቭ ዳውን የራስሽን ላይፍ ጀምረሻል። እኔም ጀምሬያለሁ። አቀጥል። አለቀቁ አይደል እንዴ? ሲምፕል አታ ደግሞ ፊት ለፊት ያየነውን አይናችሁን ግንባር ያድርገው። እኔ ሴት ልጅ መትቼ አላቅም፣ እኔ ሴት ልጅን ተናግሬ አላቅም ላለው በኤቪደንስ ነው የመጣው፣ በማስረጃ ነው የተመጣው። ይሄን ይቅርታ ብሎ ላሽ ማለት ሲገባ እኔን የሚጠለኝ የለም ተልባቢን ጫጫ ምናምን ብሎ የሚንጫጫው እኔ የሆነ ነገር ብፈልግ እግዚአብሔር ምስክሬ መቀመቅ ከተዋለሁ። ለምን አንዳንድ ነገሮች የራሱ የሆነ የተሳሳተበትና የቀበጣጠረው ነገሮች አሉ። ነገር እንዳይከርርበት ስለሚፈለግ ነው። ለምን ነገ የሚቀየር ሰው ነው። ነገ ገና ወጣት ነው። ብዙ ነገር ማድረግ ይችላል። ብዙ ነገር ሊለውጥ ይችላል። ለምን ይበላሽ? በሄደበት ልክ ግን መሄድ ይቻላል። ከሱ በእውቀትም በኤክስፒሪየንስም በልምድም በሶሻል ሚዲያ የሚበልጠው እንጂ እዚህ ያለ ነው የሚያንሰው የለም። ይህን ነገር ቢያስተውል ጥሩ ነው። ወደ ሌላ ነገር ራሱን እንዳይከት ለማድረግ ነው እንጂ ቀላል ነው የሱ ነገር። ደሴ ያ ደግሞ ፌርም አይደለም ገባ። እሱ ወልዷል፣ እሷ መውለድ አለባት፣ ማግባት አለባት። ውሸት ጆከር አልተሳደበም። የሚወላችሁ እዚህ ጋር ያሉት ቆሻሾች አይሳደብም። ጆከርን ተሳደበ ምናምን ውሸታም
ቆሻሾች ናቸው። አያችሁ እንዴት ነገር ከዛው አንተና ጆከር ደግሞ እንድትሰዳደቡና ደግሞ አጀንዳ ሊሆን ነው ሌላ ታዲያ እንደዛ አይኔ አልሳደብም ምን ያሳድበኝ ነው ጆከር ምንም አይለም ግን ያቸው ሌላ ሰው ነው እንዴት አይነት መርዝ እንደሆኑ ቆሻሾች እንደሆኑ ምን እንደሆኑ ማየት ትችላለህ ገባ ሮጣ ጆከር ሐሳብ መስጠት ይችላል ጆከር ያስወረርኩት ሙሉ ሰው ነው ለምን ለጆን ዳንኤል ብዬን ያስወረርኩት በነገራችን አይ ትክክል ነው የኤክስትራ ንግግር ውስጥ እንዳንገባ ነው ሁላችንም ነው የወረድነው ጆከር ብቻ አይደለም አሁን መምጣት አልተሳደበም አይቻለሁ ቆሻሾች አይ በአጠቃላይ ፌር መሆን አለብን ገባ አይወል ምን መሰለ ዮኒ እሱ ወልዷል አይደል እቺ ልጅ መውለድ አለባት እኮ ማግባት አለባት እና ያ ሁሉ ያሸማቀቃት ሊኖር ነው እሱ እዛ የወለደ እሷ እንዳትወልድ ማድረግ በቃ አሁን አዶናይ ይቅርታ ተባብለው እነሱ የሚቀጥሉ ከሆነ እሰየው ደስ ይላል አሪፍ ነው ፕላስ ደግሞ በቃ ከዚህ በኋላ እንደጋገው ማውራት የለበትም ወንድ ልጅ ይሁን ቆፍጠን ይባል እንዴ እየመጣ እንትን ያለውን ሰው አብሮ የተኛውን ሰው ማውራት to be honest በጣም ያስጠላል እኔ አሁን አንድ ጓደኛ የወንድ ጓደኛ ኖሮኝ ብጣላው ብሞት ነፍሴ ትወጣለች ከስጋዬ እንጂ ስለ ሰው አላወራም ስለ ጓደኛ አላወራም ገባ አብረተኛውን የበላው ምናምን ሰው ስለሆነ እቺ ልጅ እኮ ከስሩ ተኝታ ነበር ከዚህ ቤት አይደል ስማዋለች አቅፈዋለች ብዙ ነገር በጋራ ሳልፈዋል ስለዚህ ይሄ ነገር ጥሩ አይደለም ቢተውት ይሻላል በተለይ ጆን ዳንኤል ወደ ቀልብ ብትመለስ ጥሩ ነው ወንድ ነኝ ትላለህ አይደል ወንዱን እንጂ ያወጣውን ሴት መተዚ ገለዋለኝ ምንዋለኝ ብለ ፉከራ አስፈልግም በጣም እኮ ሼም እኮ ነው እንዴት ያወጣትን ሴት ቪዲዮ ትይዛለህ ሲጀምር አይደለም እሱ ሪከርድ ማድረግ ራሱ በጣም ደባሪ ነገር ነው የሰው ገላ ሪከርድ አይደረግም በጣም ነውር ነው ይሄ ልታውቅ ይገባል አይ ዶንት ኖ ቤተክርስቲያን የምትሄድ ከሆነ ጸበል ምናምን ብታረግ የተሻለ ነው እኔ እንደዛ ነው የምለው አይ እዩ ጩፋ ይጸልይለታል ጸበል እንኳን አይድም ጴንጤ ነው ችግር የለውም ሃይማኖት ችግር የለውም እና ጴንጤ ከሆንክ እንደው መጠንቀቅ ነው ያለበት የሰው ገላ ማውጣት የለብም ትክክል አይደለም እና እኛ ጆን ዳንኤልንም እየወቀጥን አይደለም ጆን ዳንኤልንም እያጠፋን አይደለም አሁን እዚህ ሚዲያ ላይ መሆን ያለበት ነገር ምንድነው ወገንተኛ ሆነን ጆን ዳንኤል ጃኒ አዶናይ ያለ መጣላት ሳይሆን ለሁሉም እኩል ፍትሃዊ ሆነን እና ሚዛናዊ ሆነን ሰዎች እንዲስማሙ ስተት ካለ ስተቱ ይቅር ተባብለው ወደ ሰላም እንዲሄዱ ነው ማድረግ ያለብን አይደለም ይሄ ነው ዮኒ አጀንዳው ይሄ ነው ሌላ ነገር እኮ የለንም እዚህ ሆነን ግን የዛሬ አመት እንዲያርጋ ነበር እዚህ እንደ ካለን ነገሩ ተባብሶ እንደገና ብጥብጥ ነው የሚፈጠረው እንደገና ሌላ ፋይል አንድ ፋይል ሌላ ፋይል እየወለደ ሌላ ቪዲዮ እየወጣ ሌላ መረጃ ሌላ ድምጽ እየወጣ ይሄ ነገር እንግዲህ ማህበረሰባችን ራሱ መነጋገሪያ ከሆነ ያው ሳምንት አልፎታል ብዙ ማህበራዊ ጉዳዮች ያሉብን ዜጎች ነን ኢትዮጵያኖች ነን እኛ አዶናይን ትናንትና 6 ሴት ደርድሮ ኤድኖም ቤት ገብተን ስንከራከር ነበር የሚገርም ነውና 6 ሴት አምጥቶ ከነዚህ ነው ማግባት ያለብህ ጃኒን መተው አለብህ የሚል ሐሳብ ውስጥ እየተከራከረን ነበር ዛሬ ደግሞ ሌሎች ፋይል እየወጡ ነውና እነዚህ ነገሮችን እንትን ማለት አለብን ማህበረሰቡ አይ ቲንክ የበሰለ አይምሮ የበሰለ አስተሳሰብ ሊኖረው ይገባል እንደ ማህበረሰብ እኛ ሶሻል ሚዲያ ላይ ያለ ሰው ፊድ ማድረግ ያለበት ማህበረሰቡን ምንድነው ማስተላለፍ ያለበት መልእክት ምንድነው ሰዎችን ማስተማር ያለበት በምን አይነት ዕውቀት መስጠት ያለበት እንዴት ነው የሚለው ነገር አይ ቲንክ እዚህ ሚዲያ ላይ ያለን ሰዎች ማወቅ አለብን እኔ በጣም ነው የገረመኛውና ከአዶናይም ለሰል መውሰድ አለበት አዶናይን አይቷል ምንም ነገር አይናገር በቃ ቆፍጠን ማለት ደስ ይላል እንደዚህ ለሰል መውሰድ አዶናይ ስንት ነገር ይባላል መልስ እንኳን አልሰጠም አንድ ነገር አላለም እየመጣ ገባ እንዲ ነች እንዲያረጋች ቪዲዮ አለኝ እንዲ ያለች እንዲ ብሎ ራሱ ማውራት ራሱ በጣም የሚደብር ነገር ነው እንደ ወንድ ልጅ ነው አሁን ወንድ ነኝ ይሄን በመስማቴ ከወንድ ልጅ ይደብረኛል to be honest እኔ ከልቤ ነው ነገር በጣም የሚደብር ነገር አሁን አንተ አዲስ ባለቤት አለ አይደል ተወዳታለህ አብረ ብዙ ነገር አሳልፋል እኔም እንደዛ ማግኘት እንዴት ነው ሰላም ነው ወይ ጥፋት ያጠፋሽ ቀን እንደዛ ማድረግ በጣም ይደብራል ስለሷ መጥቶ ማውራት ሶሪ ሰመና በቀጥልሽ አይ ሰላም ማኝ እንዴት ናችሁ ሰላም እንዴት ነው ቆይ ሌሎቹ ደግሞ እንዴት ነው ተራት አቅም ሰበናብ እሺ አራል አለ እሺ እስኩሽ አሁንም ለሌሎቻችሁ ምነግረው በተለይ ኢትዮጵያ እንኖራለን ለምትሉ ወንድምናቶች ለትምህርት እንዲሆናችሁ ብዬ ነው ምን ሊያስደርጋችሁ ይችላል
ዋጋ ሊያስከፍላችሁ ይችላል። የሴት ልጅን ራቁት የሚነገድበት ዘመን አክትሟል። ምን ይሆናል? ለእስር ነው የምትቀርቡት። የሴት ልጅን ራቁት እልካለሁ፣ የሴት ልጅ ራቁት አለኝ ካልክ ገደል ትገባበታለህ። የኢትዮጵያ ላይ ህገ መንግስቱ ነው የሚለው። ያው በደንብም ባይሰሩበትም ይሄ ነገር ግን በህገ መንግስቱ አለ። ስለዚህ አደባባይ ላይ ወጥተህ የሴት ልጅ እንዲህ አለኝ ካልክ በራስ ፈርድ ነው። ለማታውቁ ሰዎች ልንገራችሁ ብዬ ነው በዚህ አጋጣሚ። ስለዚህ እሱን ነገር አቁሙ። ያለን ነገር ካልተመቸች ሴት ልጅ ጋር ተፋታ፣ ልቀቅ። ሲምፖ አልተመቻቸም አይደል? ገደል ትግባ። አንተም የራስን ነገር አድርግ። ይሄ ከባድ አይደለም። ይሄ ነገር ለምንድን ነው ለአበሻ የከበደው? ሙቮን ማድረግ ለምንድን ነው የተቸገረው? ሰው ከሌላ ሰው ጋር ሪሌሽንሽፕ ውስጥ ገብቻለሁ ካለ በኋላ ሌላ ታምሩ ስለምን ትገባለህ? እንዲህ ነበረች የእሷ ታሪክ እኮ እንደዚህ ነው እያልክ መቀባጠሩ ምንድን ነው የሚያስፈልገው? አንድ ሴት ከአንተ ጋር ከራቀች በኋላ ሺዝ ዳን በቃ ምን ያስፈልገዋል? ማብራሪያ ምንድን ነው የሚያስፈልገው? ገለጻው ምንድን ነው የሚያስፈልገው? ተመትቻለሁ፣ አካውንቴ ሪፖርት ተደርጎ ተዘግቶብኛል፣ አዘግቶብኛል። አልመቷትንም ሰማን፣ ግን የመታትን ቪዲዮ አወጣል። አካውንት ከዚህ በፊት እንደምታዘጋ ኖርማል ቪዲዮ የሚለቅሰው እኔ ልጠይቃችሁ እናንተ እዚሁ ስላላችሁ፣ ሁልጊዜ ተመሳሳይ ቪዲዮ የምትለቅ ከሆነ 5 በአዲስ የሰራቸው ከወረዱ ምን ተደርጎ ነው ማለት ነው? ገስዋት ሪፖርት ተደርጎ ነው። ሲምፕል አዛት ቆይቻለሁ ቲክታክ ላይ ምንድን ነው ተመሳሳይ ቪዲዮ የምትለቅ ሰውዬ ኦል ኦፍ ሰደን መጥቶ 5 6 7 ቪዲዮዎች ዱቄት ከሆኑ ማለት የሆነ ሰው ወይ ሄት ስፒች ብሎታል ወይ ቫዮሌት አድርጓል ብሎ ምናምን ሪፖርት አድርጓል፣ ያወርድባል። ከዛ 5 አለ ማለት ደግሞ ቲክታክ ምን ያደርጋል? ይዘገዋል። በወር ውስጥ 5 ቪዲዮ ከወረደ በኮሚኒቲ ጋይድላይንስ ገስዋት ያሽግልሃል። የተደረገው ይሄ ነው። ምንም ሌላ ታሪክ የለውም። እና የተጠናከረ ሶሻል ሚዲያ ላይ በደንብ አድርጎ የተጠናከረ መርዘኛ ምቀኛ ሰዎች አሉ። ለምሳሌ ጃኒ ጠፋች ማለት ለሌሎቹ ቲክታከሮች ገበያ ደመቀ ማለት ነው። ለጃኒ ሲሰጡ የነበረውን ጊፍት ለሱ ይሰጡታል፣ ወይም ለሌላ ሰው ይሰጣል። እንደዚህ አይነት እርኩሶች ነበሩ። አሁን እኔ እንትን ላይ ያለው ዩቲዩብ ላይ ማን የሚባለው አሽሩካ የሚባለው የኔም ለማዘጋት ሲሯሯጥ ነበር። ተነጋግረው ከሳምሪ ጋር ፋኒ ሳምሪ እሱ ሆኖ እግዚአብሔር ምስክሬ በአደባባይ ነው የተናገሩት። ዮኒ ማኛ ቪው በጣም ቴክ ኦቨር ስላረገብን አንድ ላይ ሆነን እናዘጋ ብለው በቪዲዮ የሰሩት እና ራሱ አደባባይ ወጥቶ የተናገረው ነገር ነበር። እንደዚህ አይነት ደካማ ሰዎች አሉ፣ መበለጥ ባዶ የሚከታቸው። ስለዚህ አንድን ነገር ያስተካክሉ የሚል ነው ያለ። ሌሎቻችሁ ሀሳብ ስጡ። ሌላው አጭር መልእክት ዮኒ፣ በተለይ ከውጭ የምትሄዱ ሴቶች ኢትዮጵያ ሄዳችሁ ከምታገኙት ሰው ጋር ከመተኛታችሁ በፊት በቁልፋችሁ ውስጥ መያዝ ያለባችሁ ብዬ ማስበው ሰው ዋጋ እንዳያስከፍላችሁ ወንድ ልጅ ካሜራ ዲቴክት የሚያደርጉ ነገሮችን ግዙ። $20 $25 ክላስ ውስጥ ገቡ። የሆነ ክላስ ውስጥ ካሜራ መኖሩን ዲቴክት የሚያደርጉ እቃዎች አሉ። እሱን አብራችሁ ብትይዙ የተሻለ ነው። ያ ወንድ ልጅ አመቶ ቪዲዮዎችን ለቅብሻለሁ በየወሩ ይናል ብር ካልሰጠሽኝ ምናምን የሚለው እየሰማን ነው። እንደዛ እንዳትበሉ ይሄን ነገር ገዝታችሁ ብትሄዱ ለማለት ነው። አመሰግናለሁ።